ሰላምታችን በእያላችሁበት ይድረስ። እንደምናላችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሳቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በሀገረ መንግስት ግንባታና በሰላም ማጽናት ተግባራት ላይ በንቃት መሳተፍ እንደሚገባ የወሎ ዩኒቨርሲቲ ምሁራን ተናገሩ። የዩኒቨርሲቲው መምህራንና ሰራተኞች ከአማራ ክልልና ከደሴ ከተማ ከፍተኛ የስራ ኃላፊዎች ጋር በወቅታዊ ጉዳይ ላይ ተወያይተዋል። ከድር አሊ በክልላችን የተለያዩ አካባቢዎች በወቅታዊ የሰላምና የልማት ጉዳዮች ላይ ያተኮሩ የተለያዩ የማህበረሰብ ክፍሎች የተሳተፉባቸው ውይይቶች እየተካሄዱ ይገኛሉ። የወሎ ዩኒቨርሲቲ ሰራተኞችም በወቅታዊ የሰላምና ልማት ጉዳዮች ላይ ተወያይተዋል። በውይይቱ የመነሻ ጽሑፍ የቀረበ ሲሆን ተሳታፊዎችም ጥያቄዎችንና አስተያየቶችን አንስተዋል። ሰላሙን ማምጣት ማለት ራስን መደገፍ፣ ራስን ነጻ ማውጣት፣ ለልጆች መልካም ክልል ማስረከብ ስለሆነ እንዴት እናድርግ የሚል ነገር ማምጣት ይኖርብናል። የኢትዮጵያ ሕዝብ የሚያድገውን ፕሮጀክት ሲጀምር ግብጽ ቀጥታ አትመጣም፣ እኛኑ ነው የሚጠቀሙትና ማህበረሰብ ይሄንን ማወቅ ያስፈልጋል። የሰው ልጅ ለመኖር የመጀመሪያው ሰላም ሲኖር ነው። ዎር ኢዝ አብሶሉት ዲስትራክቲቭ ፕሮጀክት። ከፍተኛ ደም መፋሰስ የሚያመጣ መጥፎ ጦርነት የሚባለው የእርስ በርስ ጦርነት ነው። በኢኮኖሚ ለጠነከሩ አገሮች ራሱ ጦርነት አውዳሚ ነው። እነች ሀገር ያስተማረችን እኮ ችግር ፈች እንድንሆን ነው። ስለዚህ የራሳችንን ችግር እንደልንፈታ እንችላለን ብለን እኛ እንደምሁር ማሰብ አለብን ነው የምለው። አሁን በትብብር በምክክር በመነጋገር አብረን መስራት አለብን ብዬ አስባለሁ። እንነጋገር፣ እናንተም አቅርቡን፣ እኛም እናቅርባችሁ። እኛውም ወንድሜ ነው ያሳዝነኛል፣ ይሄም ወንድሜ ነው እንላለን። መፍትሄው ምንድነው የሚለውን እኮ ነው። ማዘን ብቻ ሳይሆን መፍትሄው ምንድነው የሚለው ነው። በ5 ሚሊዮን ህዝብ አንድ ሆስፒታል፣ በምን ያህል ህዝብ አንድ ክሊኒክ፣ በምን ያህል ህዝብ አንደኛ ደረጃ የሚል ስታቲስቲክስ ነበር ድሮ። እሱን እናሳካለን በምንልበት ሰዓት የነበሩት እንኳን እየወደሙ አገልግሎት የማይሰጡበት ደረጃ እየደረስን ነው። ለዚህ ካላለቀስን፣ ይሄ ካልቆጨን፣ የሚቆምበትን መንገድ ከልባችን አውጥተን ካልተናገር ማን ይህንን ሊያቃልልን ይችላል? የባህር በር አስፈላጊነትን፣ የኑሮ ውድነትን መከላከል ላይና የዩኒቨርሲቲ መምህራን የመኖሪያ ቤት ጥያቄንም አንስተዋል። የወሎ ዩኒቨርሲቲ ፕሬዝዳንት ዶክተር አወል ሰይድ ስለ ሰላምም ሆነ ስለ ሌሎች ሀገራዊ ጉዳዮች መወያየት ከምሁራን የሚጠበቅ ጉዳይ ስለመሆኑ ተናግረዋል። እንደ አካዳሚክ ተቋም እንደ ምሁራን ስብስብ ለውይይት ቦታ ያልሰጠን ለምን እንሰጣለን? እንደ አካዳሚሻን የኛ ዊፐን የኛ ውይይት እስክሪብቶ ሀሳብ አይዲያ ነው። እንደ ሰው አቅዶ ለመኖር ሰላም ያስፈልጋል። ስለዚህ ያለኝ ሀሳብ ምንድነው? በዚህ ዙሪያ በዚህ መልኩ ነው የዚህ ሀገር ችግር፣ በዚህ መልኩ ነው የዚህ ክልል ችግር መፈታት ያለበት ብሎ የራስን ሀሳብ የራስን አስተዋጽኦ መወጣት ያስፈልጋል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላሊ በበኩላቸው ለጠንካራ ስርዓተ መንግስት ሁሉም ድጋፍ ማድረግ አለበት ነው ያሉት። ማንኛውም ህዝብ መንግስት ያስፈልገዋል። ማንም ተመርጦ ወደ ስልጣን ይምጣ፣ ጠንካራ ስራ መንግስት ያስፈልጋል። ለዚህ ደግሞ ህዝብ፣ ምሁር፣ የሃይማኖት አባት፣ ሚዲያው ሁሉ ከጎን ሲቆም ስለሆነ ይሄንን ልንተጋገዝ ይገባል። በምክንያታዊና በእውነተኛ መረጃ ላይ መመስረት አለብን። ጥላቻ ንግግር ሊቆም ይገባል። ከፋፋይ አጀንዳ ሊቆም ይገባል። የአማራ ክልል ከተማና መሰረተ ልማት ቢሮ ምክትል ቢሮ ኃላፊ አቶ ሰለይማን እሸቱ ምሁራን በክልሉ ካለው እውነታ ጋር መጋፈጥ ይገባቸዋል ብለዋል። ሀገር የምትመራው በምሁራን ነው። ምሁራን ደግሞ ቀጥ ብሎ ከእውነት ጋር መቆም አለበት። እኛ ክልል ውስጥ ያለውን እውነት ጋር መጋፈጥ አለባቸው ብዬ አስባለሁ። መንግስት ላይ ያለውን ሙልጭ አድርጋችሁ ተናገሩ። ሌሎች የጽንፈኝነት አስተሳሰቦች ላይ ያሉ ችግሮችን በደንብ ማየትና መናገር አለባችሁ ብዬ አስባለሁ። ሌላው ይቅር፣ እጅ የሚቆረጠው ሃይማኖት አባቶች ላይ ሌላውን መዘርዘር ተውት። አትሊስት እናንተ ጋር አብረው ለሚሰሩ ለወንድሞቻችሁ ግን ድምጽ መሆን አለባችሁ። ምን ስለሆነ ነው 3 ዓመት ሙሉ ምንም የማያውቁ ህፃናት የትውልድ ጋፍ በሚፈጥር መልኩ ከትምህርት ቤት የሚቋረጡት? አትሊስት እናንተ ይህን ካላነሳችሁ ማን ያነሳል? በመጪው ግንቦት በሚካሄደው 7ኛው ሀገራዊ ጠቅላላ ምርጫም የአማራ ክልል ህዝብ ተገቢ ውክልና እንዲያገኝ የምሁራን ሚና ከፍተኛ ስለመሆኑም ገልጸዋል። በየትኛውም መልኩ አማራ ክልል ውስጥ ምርጫው ሰላማዊ፣ ፍትሃዊ፣ ነፃ እንዲሆን ከእናንተ የሚጠበቃል። የመምህራንን የመኖሪያ ቤት ጥያቄ በተመለከተም የክልሉ መንግስት ከፌዴራል መንግስት ጋር በመነጋገር የተለያዩ አማራጮችን እየተመለከተ እንደሚገኝም አቶ ሱሌማን ተናግረዋል። የአካባቢያቸውንና የቀጠናውን ሰላም ለመጠበቅ ዝግጁ መሆናቸውን በደሴ ከተማ ስልጠናቸውን ያጠናቀቁ ሰላም አስከባሪ የጸጥታ አባላት ተናገሩ። ከተማ አስተዳደሩ ከሁሉም ክፍለ ከተሞች ተውጣጡ የጸጥታ አባላትን አስመርቋል። ሰይድ አብዱ ተጨማሪ አለው።
የደሴ ከተማ አስተዳደር ከ5ቱም ክፍለ ከተማ የተውጣጡ የሰላም አስከባሪ የጸጥታ አባላትን አስመርቋል። ስልጠናቸውን ያጠናቀቁ የጸጥታ አባላት ስልጠናው የከተማውንና የቀጠናውን ሰላም ለመጠበቅ እንደሚያስችላቸው ተናግረዋል። የኢትዮጵያ መንግስት የያዘው የወደብ ባለቤትነት ጥያቄ እንዲሳካም የሚጠበቅባቸውን ኃላፊነት ለመወጣት ዝግጁ መሆናቸውንም ጠቅሰዋል። ህዝባችንን ከዚህ ከጽንፈኛ ለመጠበቅ ሁሉም ቆርጦ የተነሳበት ጊዜ ነው ያለው። ስለዚህ በዚህ የምንደራደረው ጉዳይ የለም። አንደኛ፣ ሁለተኛ ወደባችንን ከቀድሞውም ራሱ ያለ አግባብ የተሰጠብን ስለሆነ ቁጭ ስላለን እሱም ራሱ ወደባችን እንዲመለስ ከፍተኛ ግፊት ነው ያለን። አገሪቷ ምርጫ ላይ ናት። የተለያየ ትላልቅ አጀንዳዎች ይዛለች። የወደብ ጉዳይ ከአባይ ባሻገር ደግሞ ቀይ ባህር የኛ ነው የሚል ይሄ ምርጫ ደግሞ በሰላማዊ መንገድ ፍትሃዊ ሆኖ ሰርጎ ገቦች ገብተው እንዳያደናቀፉት ሰላምና ደህንነቱን ለማስጠበቅ ይሄን ስልጠና ወስደናል ማለት ነው። ባለሀብትም ይሁን ድሃም ይሁን የአማራ ህዝብ በሰላም ወጥቶ በሰላም እንዲገባ የበኩላችንን ድርሻ ለማውጣት እዚህ ስልጠና ቆርጠን ገብተናል። ነገም ዛሬም ለግዳጅ በቻልኩት በማፈልገው ይህን ጽንፈኛና ባንዲያ ለመታገል ቆርጬ ተነስቻለሁ። የደሴ ከተማ ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ በከተማ አስተዳደሩ ከህዝብና ከጸጥታ መዋቅሩ ጋር ተቀናጅቶ በመሰራቱ የከተማው ሰላም ተጠብቆ ቆይቷል። በቀጣይም ሰላምን ለማስጠበቅና የህግ የበላይነትን ለማስከበር የጸጥታ ኃይሉ በትጋት እንደሚሰራ ገልጸዋል። የአማራ ህዝብ ከመዘረፍ፣ ከመታገት፣ ከመገደል የወያኔ ዓላማ ተቀብለው አማራን ከሚዘሉ ከሚያወድሙ በኢኮኖሚ የደቀቀ ክልል ለማድረግ ተልዕኮ ተቀብለው ከሚሰሩ ኃይሎች ጋር እየተፋለማችሁ ያላችሁ እናንተና በክልላችን ያለ ሌላው ጸጥታ መዋቅሮች ባጠቃላይ ስለሆነም ትግላችሁ ሐቀኛ ትግላችንና ሐቀኛ አማራን የማዳን የአማራን ህዝብ ጥያቄ እንዲመለስ ከመላ ኢትዮጵያውያን ጋር በማዕቀፍ የመስራት የህግ የበላይነት እንዲከበር ማድረግ ነው እየተሰራ ያለው። በምረቃው ላይ የተገኙት የሀገር መከላከያ ሰራዊት ከፍተኛ አመራር ሜጀር ጀነራል ዘውዱ ሰጣርጌ ስልጠናው ራስንና አካባቢን ለመጠበቅ አቅም እንደሚሆን አንስተዋል። በቀጣይም ሰልጣኞች አካባቢያቸውንና የቀጠናውን ሰላም አስተማማኝ እንዲሆን ማድረግ እንደሚጠበቅባቸውም አሳስበዋል። የምንሰለጥነው ራሳችንን ለመከላከል ነው። ሀብት ንብረታችንን ለመጠበቅ ነው። መሬታችንን ለመከላከል ነው። ለልጆቻችን፣ ለቤተሰቦቻችን፣ ለአካባቢያችን ዋስትና ኃላፊነት የምንወስድ መሆን ይገባናል። በተረፈ ይሄን መልእክት ለሁሉም እያስተላለፍን ጓደኞቻችን፣ ቤተሰቦቻችን፣ ጎረቤቶቻችን ተጠናክረው የራሳቸውን ሰላም እንዲጠብቁ የማድረግ ግዴታና ኃላፊነት ስላለባችሁ ይሄን ተግባር ልክ እንደ ስልጠናው ትወጡታላችሁ የሚል ተስፋ አለኝ። በዶሮ እርባታ ስራ በመሰማራታቸው ተጠቃሚ መሆናቸውን በደቡብ ወሎ ዞን የአልብኮ ወረዳ ወጣቶች ተናገሩ። የእንስሳት እርባታ ዘርፉን ለማዘመንና የሚገኘውን ጥቅም ለማሳደግ እየሰራ መሆኑን የወረዳው እንስሳትና ዓሳ ሀብት ጽሕፈት ቤት አስታውቋል። ተመስገን አሰፋ። በደቡብ ወሎ ዞን የአልብኮ ወረዳ ወጣቶች በዶሮ እርባታ ዘርፍ በመሰማራት ተጠቃሚ ሆነዋል። ወጣት ጀማል አቡዬና ማሸር ደገፋ በማህበር ተደራጅተው በእንቁላል ጣይ ዶሮ እርባታ ዘርፍ የተሰማሩ ወጣቶች ናቸው። ወረዳው ከሰዎች ለሰዎች ግብረሰናይ ድርጅት ጋር በትብብር ባመቻቸላቸው የስራ እድል ወደ ስራ መግባታቸውን ጠቅሰው ተጠቃሚ መሆናቸውን ይናገራሉ። ሰዎች ለሰዎች ሸዱን አካባቢውን እንደዚህ እንትን አመቻችተው ያለውን ነገር እና ወጣቶች እንትን ብለው አደራጅተው ወረዳውም ደግሞ የበኩሉን የወረዳውን ስራ ወጣቶች በማደራጀት ሜሽን ሸዱን ሰርቶ ዶሮዎችን አቅርቦልን ምንም ድጋፍ አድርጎልን በዛ ላይ እንቁላል ጣይ ዶሮ በሱ ዘርፍ ላይ ያለ ነው። አሁን ላይ ጀመርነው ወደ 7 ሰው ሆነን ነው እንግዲህ አሁን ምርት መዝራት ከጀመረው ኢንሻአላህ እንግዲህ ለወደፊት ኢንሻአላህ ጥሩ ምርት እየሰጡ ነው። 4 እስከ 5 ነበር በፊት አሁን እንግዲህ እስከ 4 እያገኘ ነው። እንቁላል ሂደቱ ያው እንደ ጀማሪ ወደ ዘርፉ አዲስ የተቀላቀለ በመሆኑ ትንሽ ፈተናው እኛን አስቸግሮ ነበረ። እንደ መጀመሪያችን የሆነ መጀመሪያ አካባቢ ላይ መተፋፈንና ህፃን ጫጩት እንደነበረው አካባቢ ለስራው አዲስ ስለሆነ ያለው ነገር እስከምንረዳ ድረስ ትንሽ አስቸግሮ ነበረ።
ቀስ በቀስ ግን ሂደቶች እኛም እየተረዳን ስንሄድ ነገሮች አሁን ላይ ምርት እስከመጣል ደርሰዋል። አሁን ላይ ያሉበት ደረጃ አሪፍ ነው። የዶሮ እርባታ ዘርፍ ስራ አዋጭ መሆኑን የሚናገሩት ወጣቶቹ ወረዳው እያደረገላቸው ላለው ድጋፍ አመስግነዋል። ልፋትና ትዕግስት ይጠይቃሉ። እንደ ቀላል በትንሽ ነገር የሚገኝ ነገር የለም። ትዕግስትና እንትኑ በጣም ይጠይቃል። የእርባ ዘርፉ ያን በጣም ትልቅ ቻሌንጅ አለው። ያን ቻሌንጅ ተቋቁሞ እዚህ ደረጃ ለመድረስ በጣም ብዙ ለፍተናል። ብዙ እንትን ማለት ነው። ያን እዚህ ለመድረስ ብዙ ትዕግስትና እንትን ያስፈልጋል። ያን ለወጣቶች የሚመክረው ባለን ነገር ላይ በተሰማራበት ዘርፍ ላይ ትዕግስት ብናደርግ የተሻለ ለውጥ ወደፊት ልናይ እንችላለን የሚለው ነገር ያስፈልጋል። ከወረዳው ያለው ውሃ፣ መብራት መብራት አሁን እነሱ ወረዳው ራሱን የቻለው እና እኛም ድጋፍ አድርጎ ወደ ስራው እንድንቀላቀል ያደረገን ከእንስሳት ሀብት ጽሕፈት ቤት ከእነሱ ያለው ድጋፍ አሪፍ ነው። በዙ ይቀጥል ነው የምለው። እንግዲህ ከረዳችን እንግዲህ እኛም እየተማርን ስለሆነ እንግዲህ ኢንሻአላህ ከዚህ የበለጠ ደግሞ እናሳድጋለን ብለን እያሰብን። የአልቡኮ ወረዳ እንስሳትና ዓሳ ሀብት ጽሕፈት ቤት ኃላፊ ዶክተር እጅጉ አብነህ በዶሮ እርባታ ዘርፍ የተሰማሩ ወጣቶችን ሙያዊ ድጋፍ በማድረግ ውጤታማ እንዲሆኑ እየተሰራ መሆኑን ተናግረዋል። ወጣቶችን አደራጀን፣ መልምለን አደራጀን። ከዛ በኋላ ስልጠና እንዲወስዱ ተደረገ። ከመጀመሪያው የገቡ ጀምሮ ለምሳሌ የገቡት በ7 ቀን ነው። 2 ወር ከ10 ቀን ሆነው ነው ዶሮዎች የገቡ። ያኔ ምን ያክል ነው የሚመገቡት፣ በቀን ምን ያክል እንደሚያስፈልጋቸው ሰሌዳ የጊዜ ሰሌዳ ተቀምጦላቸው መጠናቸው ሁሉ ጠዋት፣ ቀን፣ ማታ ምን ያክል እንደሚበሉ ከዛም ደግሞ 3 ወር ሲሞላቸው ከዛም በላይ ሲሆናቸው 4 ወር ላይ 5 ወር ላይ እንቁላል መጣል ላይ ምን አይነት መኖ ነው፣ ክትባትም የሚያስፈልጋቸው ክትባት ሁሉ ስኬጁል አውጥተን እየደገፍ ሌሎችም ተግዳሮቶች ሲያጋጥሙ ከሚመለከታቸው አካላት ጋር በእኛ በኩል አብረናቸው እየሰራን ያው እዚህ ደርሰናል ማለት ነው። ወረዳው ለእንስሳትና ዓሳ ሀብት ምቹ መሆኑን የሚገልጹት ኃላፊው በዘርፉ ለሚሰማሩ ወጣቶች አስፈላጊው ድጋፍና ክትትል እንደሚደረግላቸው አንስተዋል። ራሳቸውንም እየደገፉ አሁን ከቤተሰብ ጥገኝነትም ተላቀው በሚያገኙት ትርፍ ተጠቃሚ ሆነዋል እና ይሄ ዘርፍ አሁን ትንሽ ቦታ ላይ መስራት የሚቻል አዋጪ ዘርፍ ነው። ለእንስሳትና ለእንስሳት ዘርፍ የተመቻቸ ወረዳ ነው። ውድ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ደጀን አምባቸው ነበርኩ። ጤና ይስጥልን።